በኢትዮጵያውያን ነዋሪዎች ተመራጭና ተወዳጅ እየሆነች የመጣችው ትንሿ አጅማን። ጤና ይስጥልኝ። አጅማን የተባበሩት አረብ ኤሚሬትስን ከመሰረቱ ክልሎች አንዷና ትንሿ ስትሆን በስፋት የአዲስ አበባን ግማሽ ታህላለች። በእድሜም ቢሆን በሀገራችን ካሉ ከተሞች ከ75% በላይ የሆኑትን ሳትበልጥ አትቀርም። ይህች ትንሽ ክፍለ ሀገር በሼክ ሁሜድ ቢን ራሺድ አልነኦሚ ሶስተኛ ንጉሳዊ አመራር የምትተዳደር ከግማሽ ሚሊየን የማያንስ ነዋሪ ያለባት፣ ምንም እንኳ ነዳጅ ባትቆፍር በኢንዱስትሪ ንግድና ኮንስትራክሽን የምትታወቅ ከ10 ቢሊዮን ዶላር ያላነሰ ጂዲፒ ያላት ፈርጣማ ግዛት ነች። በታሪክም ቢሆን የአጅማን ሙዚየም የሚገኝበትን ህንፃ ጨምሮ ብዙ በ18ኛው ክፍለ ዘመን የተገነቡ ታሪካዊ ህንፃዎች ባለቤት ነች። ሌላው ዛሬም ድረስ ምናልባትም በዓለማችን በብቸኝነት የእንጨት ጀልባዎች በእጅ ብቻ ዓለምንም የኢንዱስትሪ ንክኪ ዓለምንም የወረቀት ላይ ዲዛይን የሚመረቱባት ግዛት ነች። አጅማን ምንም እንኳን ትንሽ ብትመስልም በፍሪ ዞኖቿ በሺዎች የሚቆጠሩ ዓለም አቀፍ ቢዝነሶችና ድርጅቶች ይገኙባታል። ወርቃማዎቹ የባህር ዳር መዝናኛዎቿም ከአስደናቂና ጣፋጭ የባህር ምግቦቿ ጋር ተወዳጅ ናቸው። የአጅማን ባህር በርም ካለበት ስትራቴጂካዊ አቀማመጥ የተነሳ በመካከለኛው ምስራቅ ካሉ ታላላቅ የንግድና የዓሣ ማጥመድ ኢንዱስትሪዎች ተርታ የሚያሰልፈው በር ነው። የአጅማን ከተማ በውስጡ ቢያንስ 6 ክፍለ ከተሞች አሉት። እነርሱም ኮርኒች፣ ራሺዲያ፣ ጁርፍ፣ ንኦይሚያ፣ ሞዌሃት እና ኢንዱስትሪ ዞን ናቸው። ቀላል የማይባል ኢትዮጵያዊ ነዋሪና ምግብ ቤትን ጨምሮ የተለያዩ የኢትዮጵያ ንግድ ቤቶችም በከተማው በብዛት ይገኛሉ። በጣም ያስደነቀኝ ደግሞ በትልልቆቹ አቡዳቢ፣ ዱባይ እና ሻርጃ ያሉ የአበሻ ምግብ ቤቶች ተደምረው በትንሿ አጅማን የሚገኙትን የአበሻ ምግብ ቤቶች ያክል በቁጥር አለማከላቸው ነው። ከነዚህም በአጅማን ከሚገኙ የኢትዮጵያ ምግብ ቤቶች መካከል አልሀበሽ፣ ናርጃን፣ ገዳ፣ በረካ፣ ዚያዳ፣ እንጀራ ጋርደን፣ አህለን ወሳህለን፣ ዛህራት ማዝፉት እና ሌሎችም ይገኙበታል። ለጉብኝት የሄድኩበት ቀን እሁድ በመሆኑ ይሁን አሊያም በሌላ ባልተረዳሁት ምክንያት የሀገሬ ወጣቶች በየመታጠፊያው ሰብሰብ ብለው ተቀምጦና ቆመው ሲያወጉ ተመልክቻለሁ። ወንድሞቼ በጠየቃችሁኝ መሰረት ቪዲዮዎቹን ቆርጬ አውጥቼዋለሁ። ለዛሬ አበቃው። ለተጨማሪ የአጅማን ከተማ ጉዳዮች በቅርብ መለሳለሁ። ጤና ይስጥልኝ።